በዚህ ልክ ማሰባችሁና መጨናነቃችሁ ስላየው ነው። ይሁን እንዴት ነሽ አብርሽ? በቃ በጣም አታስመስል። ስታስመስል ምንም ደስ አይልም። በተለይ ሄርሜላ በቃ ትችይበታለች ማስመሰል። የምትጠፊው ማውቀሽ ነው፣ የምትመጪው ማውቀሽ ነው። የሰውን ትዳር ለመበጥበጥ ብቻ መሆን የለበትም። ተገቢ አይደለም። በቃ ምንም ደስ የሚል ስሜት እየሰጠሽ አይደለም አንቺ። በቃ አብርሃምን ዛሬ ስላገኘሽ ብቻ እምባው ከረየ ምናምን ማለት የለብሽም። ማለት የምፈልገው አንቺ ሄርሜላ በቃ አታስመስይ። ከነ አብርሃምና ከሩታ ህይወት ውጪ በቃ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። ያው እንግዲህ ዛሬ እንደተለመደው ወደ እናንተ የሆነ ኢንፎርሜሽን ይዤላችሁ መጥቻለሁ ማለት ነው። ትናንትና ያው አብርሃም እና የሩታ የሄርሜላ ወንድም ሲያስመስሉ አይተናል። ብዙ ጊዜ ሲያስመስሉ ይታወቅባቸዋልና ሲያስመስሉ አይተናል። ትናንትና ሄርሜላን አገኘናት ብለው ምናምን ፏያሉ ነበርና አታስመስሉ ለማለት ነው የመጣሁት። የሄርሜላ ቤተሰቦች አታስመስሉ። አቤላ እና ደግሞ የሄርሜላ እህት መጀመሪያ ቅድሚያውኑ ቪዲዮ ሰርተው ነበር። ሄርሜላ ልትመጣ ነው፣ ሄርሜላ እንደምትመጣ ተነገረ ምናምን ብለው እያበዱ ነበር እነሱም። ከዛ እነሱም እንዳበዱትም አብርሃም እና ደግሞ የሄርሜላ ወንድምም እያበዱ ምናምን ለማስመሰል ይሞክራሉ ምናምን ቤተሰቦች። እና በቃ እዚህ ጋር የገባኝ ነገር በቃ እያስመሰሉ እንደሆነ ነው። በጣም እያስመሰሉ ነው። በጣም እያስመሰሉ ነው። በተለይ ደግሞ አብርሃም እያስመሰለ ነው። አብርሃም እና ሄርሜላ በጣም እያስመሰሉ ነው። በጣም ብዙ ነገር ሰምቻለሁ፣ ብዙ ኢንፎርሜሽን ሰምቻለሁ እና በውስጥ መስመር ያወሩ ነበር። ሄርሜላ እና አብርሃም እና ሄርሜላ ያወሩ ነበር። ሄርሜላም ያለችበት ቦታ ደግሞ አብርሃም መጀመሪያ የሚያውቅ ነበር። በቃ ይሄ ነገር ነው ተደውሎልኝና ደውዬ አጣርቼ ምናምን የሰማሁት ነገር እና ቤተሰቦች ይሄ ነገር ወደ እናንተ መድረስ አለበት ግዴታ ብዬ ነው እና ዛሬ ወደ እናንተ ያመጣሁት እና ቤተሰቦች በቃ በጣም ተናድጃለሁ። በጣም እልህኛ ሆኜ እያወራሁ ያለሁት ማለት ነው እና ትናንትና እያደረጉ ያሉት ነገር ሳይ በጣም ግርም ምን ያለኝ በጣም ማለት ነው። ለምን እንደዚህ ያስመስልባታል ሩታ ላይ? እኛ ሩታ ልትጎዳ አንፈልግም። ገብቶሃል አይደል? አብርሃምን በቃ በደንብ ማስጠንቀቅ እፈልጋለሁ እዚህ ጋር ቤተሰቦች። ሁላችሁም እንደምትሉት በቃ ሩታ ብቸኛ ነች አሁን በዚህ ሰዓት ብቸኛ። ዳኒና ደግሞ ሜሪ የምትባል ደግሞ ከሩታ ናት ብትወርዱ ይሻላችኋል። በቃ የፈለጋችሁትን መደገፍ ትችላላችሁ፣ የራሳችሁ ውሳኔ ነው እሱ አያሳስብም። ግን ሩታን አትንኩብን። ሁላችሁም ሩታን እያስጨነቃችኋት ሩታ ብቻዋ ስለሆነች ብቻ ሁላችሁም እያመጣችሁ ማከረገው የምትሉባት ልጅ አይደለችም ሩታ በቃ በጣም የተረጋጋች ስለሆነች የልጅ እናት ነች። በቃ እሷ እንደ ልጅ እናት መጠኑ አባትየው ለልጁ ያለውን ክብር እንዲያውቅ ነው እንጂ ሁሉ ፈተና እየተፈተነች ያለችው ምንም እኮ መወሰን አቁጣት አይደለም። በቃ ደስታን አልፈልግም ስላለችው ብቻ ሩታን ለብቸኛ ነው የምታረጓት ነገር አይደለችም። በቃ ዳኒና ሄርሜላ ምሪ ደግሞ በተጠነቀቁ ይሻላችኋል። አብርሃም እንደፈለገ መሆን ይችላል። በቃ ሩታም የራሷ ውሳኔ ወስና እኮ መኖር ትችላለች። ግን እዚህ ጋር ያዛት ምንድነው? ልጅ ነው ያዛት። ልጅ ባይወልዱ ኖሮ እኮ እንደፈለገች ሆና ማግባትም ትችላለች። እሱም እንደፈለገ ቢሆን ችግር የለም። ትዳር ታስረዋል። ስንት ሽምግልና ተልኳል። ስንት ሰርግ ተሰርጓል። ሰርጋቸው ሁላ እዚህ አልነበረም። በቃ ከሀገር ውጭ ነበር ሰርጋቸው ምናምን። ያ ሁሉ ነገር ተረስቶ ዛሬ እንደሌላ በቃ እንደ ባዳ ሆነዋል ተለያይተው ምናምን እና በቃ አብርሃም ደግሞ ከሄርሜላ ጋር ብትርቅ ይሻላል። በቃ ምንም ነገር በቃ የማይጠቅም ነገር ነው እያደረክ ያለው። ለወደፊትህም ለአንተም ለልጅህም የምታስተላልፈው ነገር መልእክት ቢሆን የሆነ መጥፎ ነገር ሳይሆን በቃ አሪፍ ነገር ቀርጸ ማሳለፍ አለብህ። በቃ ይሄ ነገር እኮ ለልጄ ለቀጣይ ህይወቱ ምናምን ብለህ ማሰብ አለብህ። ዛሬን ደስታ ስለሰጠ ብቻ ዛሬውኑ ማባካካን የለብህም። በቃ ጊዜንና ሁኔታህን በቃ ስራህን ከቢስትና ከልጅ ጋር መሆን ያለብህ። በቃ በዓል በመጣ ሰዓት አንተ ከሄርሜላ ጋር ከሀገር ውጭ ላይ የዞራችሁ ምናምን መሆን የለበትም። የተከበረች ሚስት እያለች የልጅ እናት እያለች አንተ ምንድነው ከአጉል ሴቶች ጋር የምትውለው? ይሄንን ለማለት ነው ቤተሰቦች ዛሬ የመጣሁትና በቃ በጣም አታስመስል። ስታስመስል ምንም ደስ አይልም። በተለይ ሄርሜላ በቃ ትችይበታለች ማስመሰል። የምትጠፊው ማውቀሽ ነው፣ የምትመጪው ማውቀሽ ነው። የሰውን ትዳር ለመበጥበጥ ብቻ መሆን የለበትም። ተገቢ አይደለም። በቃ ምንም ደስ የሚል ስሜት እየሰጠሽ አይደለም አንቺ። በቃ አብርሃምን ዛሬ ስላገኘሽ ብቻ እምባው ከረየ ምናምን ማለት የለብሽም። ማለት የምፈልገው አንቺ ሄርሜላ በቃ አታስመስይ። ከነ አብርሃምና ከሩታ ህይወት ውጪ በቃ ሩታ ብቻዋ ስለሆነች እዚህ ጋር
መውቀስ የለባትም። በዚህ አጋጣሚ ማመስገን የምፈልገው ፈረንጅና ቢኒ ከሩታ ጎን መቼም ርቆ አይቻቻላኩም። ደስ ይሉኛል። በቃ ወንድሞቼ በርቱልኝ እላለሁ። በጣም በርቱልኝ። በጣም ነው የምወዳችሁ። አመሰግናለሁ ቤተሰቦች። ቀጣይ ቪዲዮ በአማርና በተለየ ቪዲዮ እስክንመጣ ድረስ መልካም ሳምንት። በዚህ ልክ ማሰባችሁና መጨናነቃችሁ ስላየው ነው። ይሁን እንዴት ነሽ? አብርሽ ደህና ነኝ አብርሃም። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ምንም ደህና ነኝ። ደህና ነኝ። ደህና ነኝ። ሁሉ ነገሮች ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ምን ሆነሽ ነው? ደህና ናችሁ እናንተ? አብርሽ በቃ አታልቅስ። አሁን መጣች አይደል እንዴ? አሁን መጣለች እኮ አብርሽ እንዳታለቅስ። በቃ አታልቅስ። መጣችልህ አይደል? አሁን መጣችልን እኮ አብርሽ። ኧረ ተረጋጋ አብርሽ። አብርሽ ተረጋጋ። በቃ መጣች። አሁን እንድትመጣ ነበር የምንፈልገው። ይኸው መጣች እኮ አሁን። አታስጨንቀኝ በማርያም ስለመጣሁ ነው። እሺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። እሺ ምን ሆነሽ ጠፋሽ? አሁን ላይ ይሄን ነገር መጠየቅ ተገቢ ነው ብዬ አላስብም። ደህና ነህ? ሁሉም በስራ ሰላም በይኝ እስኪ። ነይ ቀር ደስ ብሎኛል። ማለት ስላገኘሁት ደስ ብሎኛል። እንደዚህ ነው እሺ ምን የት ሄደሽ ነው? የት ምን ተፈጠረ? የተፈጠረው ነገር ነው። ምን ተፈጠረ?